እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የማረጥ ወይም ደግሞ የሜኖፖዝ የወር አበባ መቆም ቀደምት ዋና ዋና 10 ምልክቶችን እነግራችኋለሁኝ። እንዲሁም ደግሞ ለበርካታ ሰዎች ማረጥ ወይም ደግሞ ሜኖፖዝ ማለት ምን ማለት እንደሆነም በደንብ አብራራለሁ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ማረጥ ወይም ደግሞ ሜኖፖዝ የሴት የመውለድ ዘመን ማብቃትን የሚያመለክት ተፈጥሯዊ ባዮሎጂካዊ ሂደት ነው። በዚህ ጊዜ እንቁላሎች ከእንቁላል ከረጢቶች መውጣትን ያቆማሉ እናም የወር አበባም በዘላቂነት ይቆማል። ማረጥ በአብዛኛው የሚታወቀው አንዲት ሴት በተከታታይ ለ12 ወራት ያክል የወር አበባ ካላየች እናም ለወር አበባ መቅረት ሌላ የሕክምና ምክንያት ከሌለ ነው። አብዛኛውን ጊዜ የሚከሰተው ከ45 እስከ 55 ዓመት ባለው የዕድሜ ክልል ውስጥም ነው። ሆኖም ግን በዘር ውርስ ወይም ደግሞ በጄኔቲክስ በጤና ሁኔታዎች ወይም በህክምና ምክንያቶች ቀደም ብሎ ወይም ደግሞ ዘግይቶም ሊከሰት ይችላል። በሰውነት ውስጥ የሚከሰተው ነገርስ ምንድን ነው የሚለውን ስንመለከት የእንቁላል ከረጢቶች የወር አበባን ዑደትና የመራባት ወይም የመውለድ ችሎታን የሚቆጣጠሩትን ዋና ዋና የሴት ሆርሞኖች የሆኑትን ኤስትሮጅን እናም ፕሮጀስትሮን ቀስ በቀስ ማምረት ይቀንሳሉ። የሆርሞን መጠን እየቀነሰ ሲመጣ እንቁላል መውጣት ወይም ደግሞ ኦቭሌሽን የምንለው መደበኛ አይሆንም እናም በመጨረሻም ይቆማል። አንዴ እንቁላል መውጣት ከቆመ በኋላ የወር አበባ መፍሰስ በዘላቂነት ይቋረጣል። ይህም ማረጥ መጀመሩን ያመለክታል ማለት ነው። የማረጥ ደረጃዎች ስቴጅ ኦፍ ሜኖፖዝን እስቲ ልንገራችሁ። አንደኛ ፔሪ ሜኖፖዝ የምንለው ነው፣ የሽግግር ወቅት ማለት ነው። ይህ ማረጥ ከመጀመሩ በፊት ያለው ደረጃ ሲሆን ብዙውን ጊዜ ለብዙ ዓመታት ይቆያል። የሆርሞን መጠኖች ይለዋወጣሉ። ይህም መደበኛ ያልሆነ የወር አበባ፣ ትኩሳት፣ የስሜት መለዋወጥና የእንቅልፍ ችግሮችን ያስከትላል። ሁለተኛው ደግሞ ማረጥ ወይም ደግሞ ሜኖፖዝ የምንለው ነው። ይህ አንዲት ሴት ለ12 ወራት የወር አበባ ሳታይ የቀረችበት የጊዜ ነጥብ ነው። የእንቁላል ከረጢቶች እንቁላል መልቀቅን አቁመዋል እናም የኤስትሮጅን መጠንም በጣም ዝቅተኛ ነው በዚህ ጊዜ። ሶስተኛ ደግሞ ፖስት ሜኖፖዝ የምንለው ነው። ይህ ማረጥ ከተከሰተ በኋላ ያለው እናም ለቀሪው የህይወት ዘመን የሚቆይ ደረጃ ነው። ምልክቶቹ ለአንዳንድ ሴቶች ሊቀንሱ ይችላሉ፣ ነገር ግን የኤስትሮጅን መጠን መቀነስ እንደ ኦስቲዮፖሮሲስ ወይም ደግሞ ለአጥንት መሳሳት እና የልብ ህመም ያሉ ሁኔታዎች የመጋለጥ እድልን ሊጨምር ይችላል። ታዲያ ዋናው ነገር ማረጥ በሽታ ሳይሆን የእድሜ መግፋት ተፈጥሯዊ ደረጃ ሲሆን የመውለድ ዘመን ማብቃትን ያመለክታል። ሆኖም በሆርሞን ለውጦች ምክንያት አካላዊ እናም ስሜታዊ ለውጦችን ሊያስከትል ይችላል። እነዚህም በተገቢው አመጋገብ፣ በአካል ብቃት እንቅስቃሴ፣ የጭንቀት ቁጥጥር በማድረግና አንዳንድ ጊዜ በህክምና ድጋፍም ሊተዳደሩ ወይም ደግሞ ሊቀንሱ ይችላሉ። ታዲያ የማረጥ ወይም ደግሞ የሜኖፖዝ ቅድመ ወይም ያለ ጊዜው የሚከሰት የማረጥ የተለመዱ ምልክቶችን ልንገራችሁ እስቲ። አንደኛ መደበኛ ያልሆነ ወይም ደግሞ የጠፋ የወር አበባ ነው። የማረጥ ቀደምትናም በጣም የተለመዱ ምልክቶች ከሆኑት ውስጥ አንዱ በወር አበባ ዑደታችሁ ላይ የሚታይ ለውጥ ነው። የወር አበባ ቀደም ብሎ ወይም ደግሞ ዘግይቶ ሊመጣ፣ ሊቀል ወይም ደግሞ ሊከብድ ወይም ለጥቂት ወራት ቆሞ እንደገና ሊመለስም ይችላል። ይህ የሚሆነው የኤስትሮጅን እናም የፕሮጀስትሮን መጠን መለዋወጥ ሲጀምር መደበኛውን የእንቁላል መውጣት ስርዓትን ስለሚያዛባ ነው። ሁለተኛ ትኩሳትና የሌሊት ላብ ነው። ትኩሳት በላይኛው የሰውነት ክፍል በድንገት የሚሰማ ሙቀት ሲሆን ብዙውን ጊዜ መቅላትናም
ማላብ አብሮት ይከሰታል። በማንኛውም ጊዜ ሊከሰትም ይችላል። ነገር ግን በእንቅልፍ ወቅት ሲከሰት የሌሊት ላብ ይባላል። እነዚህ የሚከሰቱት የሰውነት ሙቀትን የመቆጣጠር ስርዓት ለሆርሞን ለውጦች በተለይም ለዝቅተኛ ኤስትሮጅን ምላሽ ስለሚሰጥ ነው። ሶስተኛ የስሜት መለዋወጥና መበሳጨት ነው። ብዙ ሴቶች ስሜታዊ ለውጦች ያጋጥማቸዋል። መበሳጨት፣ ጭንቀት ወይም ደግሞ መጠነኛ የመንፈስ ጭንቀት። የኤስትሮጅን እናም ፕሮጀስትሮን ሆርሞን መለዋወጥ ሴሮቶኒን እናም ሌሎች የአንጎል ኬሚካሎችን ስለሚነካ የስሜት አለመረጋጋትን ያስከትላል። በዚህ ደረጃ ላይ የሚከሰት ጭንቀት ወይም ደግሞ ደካማ እንቅልፍ እነዚህን ስሜቶች ሊያባብሳቸውም ይችላል። አራተኛ የእንቅልፍ መዛባት ወይም እንቅልፍን ማጣት ነው። ለመተኛት ወይም ደግሞ ተኝቶ ለመቆየት መቸገር የተለመደ ይሆናል። የሆርሞን ለውጦች እረፍትን የሚያቋርጥ የሌሊት ላብን ሊያስከትሉ ይችላሉ። እናም ዝቅተኛ የኤስትሮጅን መጠን የሰውነት የተረጋጋ የእንቅልፍ ዑደቶችን የመጠበቅ ችሎታን ሊያስተጓጉልም ይችላል። ደካማ እንቅልፍ ደግሞ ድካምንናም የስሜት ችግሮችን ሊያባብስ ይችላል። አምስተኛ የብልት ወይም ደግሞ የማህፀን መድረቅና ምቾት ማጣት ነው። የኤስትሮጅን መጠን እየቀነሰ ሲሄድ የብልት ህብረ ህዋሶች ቅባትናም የመለጠጥ አቅማቸውን ያጣሉ። ይህም ወደ መድረቅ፣ ማሳከክ ወይም በግብረ ስጋ ግንኙነት ወቅት ህመምን ያስከትላል። ይህ የብልት አትሮፊ በመባል ይታወቃል። በተጨማሪም በሽንት ቧንቧ ኢንፌክሽን የመያዝ እድልንም ሊጨምር ይችላል። ስድስተኛ የወሲብ ፍላጎት መቀነስ ነው። በሆርሞን መጠን ለውጦች በተለይም የኤስትሮጅን እና ቴስቴስትሮን መቀነስ አማካኝነት የጾታ ፍላጎት እንዲቀንስ ሊያደርግ ይችላል። በተጨማሪም ከብልት መድረቅ የሚመጣ ምቾት ማጣትናም ድካም ለወሲባዊ እንቅስቃሴ ያለውን ፍላጎት ሊቀንስም ይችላል። ሰባተኛ ክብደት መጨመርና የሜታቦሊዝም ፍጥነት መቀነስ ነው። ብዙ ሴቶች በፔሪሜኖፖዝ እናም በማረጥ ወቅት ክብደት መጨመር በተለይም በሆድ አካባቢ ያስተውላሉ። ይህ የሚከሰተው የኤስትሮጅን መጠን መውደቅ ሰውነት ስብን እንዴት እንደሚያከማች ላይ ተጽዕኖን ስለሚያሳድርናም ሜታቦሊዝምን ወይም ደግሞ የምግብ ወደ ኃይል የመለወጥ ሂደትን ስለሚቀንስ ክብደት ለመጨመር ቀላል እናም ለመቀነስ ግን አስቸጋሪ ያደርገዋል። ስምንተኛ የፀጉር መሳሳትናም ደረቅ ቆዳ ነው። የኤስትሮጅን መጠን መቀነስ የራስ ቅል ፀጉር እንዲሳሳ፣ የፀጉር እድገት እንዲቀንስናም ቆዳ እንዲደርቅና የመለጠጥ አቅሙ እንዲቀንስም ሊያደርግ ይችላል። ኤስትሮጅን በመደበኛነት የቆዳ እርጥበት ለመጠበቅ እናም ኮላጅን ምርትን ለመደገፍ ይረዳል። ስለዚህ መጠኑ መቀነሱ የእድሜ መግፋት ምልክቶችን ያስከትልብናል። ዘጠነኛ የማስታወስ ችግርናም ትኩረት የማድረግ ችግር ነው። አንዳንድ ሴቶች የአእምሮ ጭጋግ ወይም ደግሞ ብሬን ፎግ ያጋጥማቸዋል። ለማተኮር፣ ነገሮችን ለማስታወስ ወይም በአእምሮ ንቁ ሆነው ለመቆየት መቸገር ይገጥማቸዋል። ይህ በአንጎል ውስጥ የነርቭ አስተላላፊዎችን ኒውሮ ትራንስሚተርን ተግባርን እናም የደም ፍሰትን ሚና ከሚጫወተው ዝቅተኛ የኤስትሮጅን መጠን ጋር ሊገናኝ ይችላል። የእንቅልፍ ችግሮችናም ጭንቀትም ትኩረትን ሊያባብሱ ይችላሉ። አስረኛ የጡት ልስላሴ ወይም ደግሞ ለውጦች ነው። በሚለዋወጡት የሆርሞን መጠኖች ምክንያት ጡቶች የመጨነቅ፣ የመልፈስፈስ ወይም የመቀነስ ስሜት ሊሰማችሁ ይችላል። ከጊዜ በኋላ የኤስትሮጅን መጠን እየቀነሰ ሲሄድ የጡት ህብረ ህዋስ ጥግግት እየቀነሰ እናም ይበልጥ ስብ እየሆነ ወይም ደግሞ ፋቲ እየሆነም ይሄዳል ማለት ነው። ይህም በመጠን በቅርጹ ወይም ደግሞ በጥንካሬው ላይ ለውጦችን ያመጣባችኋል። ታዲያ እነዚህ ምልክቶች ብዙውን ጊዜ የሚጀምሩት ፔሪሜኖፖዝ በሚባለው የሽግግር ወቅት ነው። ይህም ማረጥ ከመከሰቱ የወር አበባ ለ12 ተከታታይ ወራት ከመቆሙ በፊት ለብዙ ዓመታት ቀድሞ ይከሰታል። ማረጥ የሚጀምርበት አማካኝ ዕድሜ ከ45 እስከ 55 አካባቢ ቢሆንም ምልክቶቹ ቀደም ብለው ግን ሊጀምሩ ይችላሉ ማለት ነው። ስለዚህ ማረጥ ወይም ደግሞ ሜኖፖዝ የምንለው ይህ ነው ማለት ነው እና ምልክቶችም እነዚህ ምልክቶችን ቀደም ብሎ ይከሰታሉ ማለት ነው። ታዲያ እነዚህን አንዳንድ
ምቾትን የማይሰጡ ቀደምት የማረጥ ምልክቶች በተፈጥሯዊ መንገድ በአመጋገብ፣ በአኗኗር ዘይቤ እናም ተጨማሪ መድኃኒቶች እንዴት ማስተዳደር ወይም ደግሞ መቀነስ በእነዚህ ሁኔታዎች እንደምትችሉ በቀጣይ ቪዲዮን የምሰራላችሁ ይሆናል ማለት ነው። ይህ የጤና ትምህርት እንግዲህ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። የዛሬው የጤና ትምህርቴ ይህንን ይመስል ነበረ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።